እንዳትናገሪ አንተ ሰውዬ ያማረኝ ሁለተኛ ጫፍ እንድትነካል ፈልጉ ያለፈበት ፋሽን ነው ልጅ እያልን የምናደርገው ነገር በቃ በሬና እሷ መሀል አይመለከትሽም በቃ ስለማይመለከት አሁንም ቢሆን አላገናኝም አይመለከተኝም እኔና አንተ ጨርሰናል ሰማካ ጨርሰናል ቆየን ከጨረስን ጨርሰው ምን ማለት ነው ይቀላል ነገር ፓርት ለሚጀምረው ምንድነው ባንድ ጊዜ ምን ጨርሰው ሄለን በቃ ማወቅ የነበረብኝ ነው ያወቅኩት እኔ በቃ ማረጋገጥ ነበረብኝ ከዚህ በላይ ምንድነው የምትፈልጊው ቆይ ምን ነው የምትይው ምንድነው ማድረግ ያለብኝ ዝም ብላ አንገቴን አትናቀኝሽ ተናፈታ ማለት ፈልጋለሁ ከተለያዩ ልጆች ጋር ገባ እኔም የምትፈልጊው በህይወትሽ ማድረግ የምትፈልጊው ነገር ይሄንን ነው በቃ አንዳንዴ እስከመቼ ድረስ ነው እንደዚህ የምትፈልጊው ገባኝ ቢሆንስ ጀስት ማግባት ግዴታ አይደለም ገባ ማግባት አግብቼ ምናምን ይሄ መኖር ግዴታ አይደለም ምንድነው እየወራሽ ያለሽ በቃ ፈታ ማለት ብቻ ነው የምፈልገው ህይወቴ እንደዚህ ነው ገባ ገና ብዙ ነገር አሳያለሁ ማለት ነው እስከተገኘ ማሳየው ምን ልታረገኝ ጭንቅላቴ ሞራሌ ነው እሺ ተጫወትከው ስሜት ይላል አንደኛ ገና በነገራችን ላይ የልጅ ጨዋታ ነው በቃ አንተ እሷን ስትፈትን እሷ አንተን ስትፈትን ያንተ ደግሞ በጣም ኢቭን ራሱ በቤት ልጅ አለኝ ስትላት አምና ከተቀበለች በኋላ እሺ አሳድጋለሁ ብላለች ተቀብላለች እሺ አብራን ትነሱ ስትላት አብራ ትኖር ብላለች ያን ሁላ እያደረገች ግን በቃ በጣም ሄደሃል በጣም አቆይተዋል ያ ነገር ደግሞ ዋጋ ያስከፍልሃል ታውቃለህ ያው ማለት ነው ምክንያቱም እንደዚህ በቃ ይሄጣል ጨዋታ ስለተፈታተናችሁ ለኔ ትሆነኛለች ወይ ምናምን ስለተባለ አይደለም እግዚአብሔር እህልኋችሁን አንድ ካረገው ነው አሁን ጊዜ ላይ ፈተና ለፈተናት ፈለጌ ነው ለኔ እንደዚህ ነው ምናምን በፈተና አይደለም በፈተና ቢሆን ከእናት በላይ የለም የትንሱናት ለልጃቸው ብዙ መስዋዕትነት ከፍለው ነው ልጃቸውን የሰጡት ግን አሁን መጨረሻው እንደዚህ እየሆነ ነው እና እንደዚህ አይነት ነገር የህፃን ጨዋታ ባትጫወቱ መልካም ነው ህይወት እንደ ቀልድ ባታዩት በነገራችን ላይ አሁን ላይ ፍቅር አለ ብዬ አላምንም የሆነ ስሜት የሚባለው ነገር ነው ያለው ይመስለኛል እና ሄሉ ደግሞ ብዙ ጊዜ ተጎድታለች እንደዛ እየሆነች እንደዛ በቃ አንድ ሰው አለ ልጁን አምና ከተቀበለች በቃ የሆነ ማሳጠር ትችል ነበር ፕራንኩን ማለት ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የምታገዝ ቤተሰቦች እንዴት አላችሁ እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው ሄሉ እንግዲህ በጣም አመራለች ማለት ነው ወዶቼ ላይክ ሰብስክራይብ እያደረጋችሁ የኔ ውድ ቤተሰቦች ያቡም አለቅሽም እሷም አልፈልግህም እያለች ነው እንግዲህ እንዳያችሁት እስኪ ለማንኛውም ወዶቼ ግን እኔ በራሴ ፕራንኩ በጣም ረዘመ ማለት ሄሉ አልፈለች እኮ ፕራንኩ 100% ልጅ አለ ያለ ልጁን አሳድጋለሁ ምንም ችግር የለም ብላ ተቀብላለች የቤት አብራን ትኖራለች አብራን ግን የሚያደርጉት እንትን ያሉት ነው ይሄ እንደዚህ ሊያደርጋት የቻለው አሁን ስሜታዊ ስለሆነች ነው ብዬ አስባለሁ እናንተም ሀሳባችሁ ሳይታችሁን አስቀምጡ በኮሜንት ማለት ነው ውዶቼ እስኪ ወደ ቪዲዮ እንሂድ ጓደኛዋ ናት ዛሬ ተጠራችው ሶሲ እንዴት ነሽ ሰላም ሰላም ባይ እንዴት ነሽ ትባላለች ያው ልናናገርሽ የፈለግነው መሰለሽ ሶሲ እየተፈጠረ ያለውን ነገር ታውቂያለሽ አይደለም በቃ ሄሉ ልትረዳኝ አልቻለችም ይሄን ነገር ቀንዱ ላስረዳሽ ከሷ ጋር ተነጋግረን ያደረግ ከሄሉ ጋር ብዙ እቅዶች እንዳሉን ታውቂያለሽ ነግራሽ ይሆናል እስካሁን አይደል ከዛ በፊት አንዳንድ ማወቅ ያለብኝ ነገሮች አሉ ብዬ አስቤ ነበርና ከዚህ በፊት እሷን ፈትናኝ እንደነበር ምናምን ታውቂያለሽ ከሷ ጋር ጌም አይደለም ሌላ እኔ ደግሞ ከዛ እሷ ምናምን ነገር እንደዛ አይደለም ግን እና እሷ ጋፕ ነበርን በመሃል ምናምን ሄሉ ጋር ምን ተለውጣለች ምን ተቀይሯል የሚለውን ነገርን በዛው ለማረጋገጥና ለማወቅ ፈልጌ ነው ሌላ ነገር ክፋት ምናምን አይደለም እሷን እንደምንም ነው ያልገባኝ ነገር ውዶቼ ማለት ነው አንድ ነገር ልንገራችሁ ሄሉ ይሄን ፈተና አልፈዋለች ጎበዝ ናት ለፍቅር ምን ያክል ዋጋ መክፈል እንዳለባት ታውቃለች ከፍላለች ፍቅር ስለምትፈልግ ግን ሄሉ ያንን ልጅ አለኝ ብለህ ልጅ ባትቀበል አምና እንደገና አብረን እንኑር ስትላት አብራ ባትኖር ከዛ ምን ልተዋል ነበረ ያን ፈተና ስላለፈች ነው ዛሬ ላይ እንደዚህ የምትሆነው ብቻ ይሄ አልገባኝም ውዶች እስኪ ለእናንተ ጥያቄውን ትችዋለሁ ተሰማንኩ ምን ያክል ከባድ እንደሆነ ድሮ ፍቅረኛዋ ከሌላ ጋር ሊሆን ምናምን እንደዚህ ልታግዝ በመምጣት በጣም ከባድ ነው
እዚህ ጋር ኦዲየንስ ብዙ ነገር እየተባለ ነበር ሲታይ የነበረው። በነገራችን ላይ እኮ ይሄ አዲስ አይደለም። ያው የበፊቱን ጊዜ ቀለበት ያሰርክላት ጊዜ ከልዑል ጋር ሲሳሳሙ አየኋቸው ብለህ አርባ ምንጭ ድረስ የበፊት ኤክስህን ጠርተህ ፕራንክ ስታደርገን ነበር፣ ፈትንሽ ነበር ብለሃታል። እና ይሄ አዲስ አይደለም። በነገራችን ላይ ሁሌ ደግሞ መከለው በሶሲ ነው። ግን እኛ አብራችሁ ፍቅር ሆናችሁ ብትኖሩ እንደ ህፃን ልጅ ባትሆን እኮ በጣም ደስ ይለናል። የሄሉን ደስታ ማየት በጣም እመቤቴን ነው የምላችሁ። እኔ በጣም ነው ሁልጊዜ መጎዳት፣ ሁልጊዜ በሆነ ነገር ህይወቷ ሲበላሽ በጣም ነው የምታሳዝነኝ። ተላለፍ የነበረውም ነገር በጣም የማይሆን ነገር፣ በጣም ከባድ ነገር እንደሆነ አውቃለሁ። እና ግን እሱን ሁሉ አሳለፍ ነው። ለምንድን ነው እኔ እቺ ልጅ በቃ በራሴ እርግጠኛ ለመሆን፣ ምክንያቱም ነገ ወዲያ ምን መሰረተው ትልቅ ተቋም ነው እና ለዛ ነው ሄሉ ግል ትረዳይ ፈቃደኛ ነው እንጂ ትናንት ነግራት ነበር። አይተሻል። አሁን እሱን አንቺ እንድታናግራት ነው የምፈልገው ሶሲ፣ አንቺን ትሰማሻለች። አሁን አንተ ያን ሁሉ ነገር ያደረኩት ሄለን ተቀይራለች ወይስ አልተቀየረችም? በቃ አንድም እሱንም ለማወቅ ነው። በቃ እሱን ለማወቅ ይሄን ያህል ደረጃ መሄድ ምን አስፈለገ? ያ ይሄ እኮ የማይመስል ነገር ነው። አንድ በሌላ ነገር እሷ ፈትናለች፣ እውነት ነው፣ ሴት ልጅ ናት። የእሷን ነገር የተቀበልኩት አይደለም፣ ግን ደግሞ ሴት ናት። በአንተ እርግጠኛ መሆን ስለፈለገች ነው ያን ነገር ያደረገችው አይደለም። አንተ ደግሞ ወንድ ነህ፣ ይሄን ማድረግ የሚጠበቅብህ ይሄው ልነግርህ ነው። ልክ ነህ፣ ግዴታ ነው። ግን ሌላ መፈተኛ መንገድ አተ ነው እሷን ያመጣሃት። ሌላ ነገር ቢሆን ምን መሰለሽ ቀለል ይላልም አይሆንም። ይሄ በጣም ከባድ ኢሹ ይሄ ገብሻል። ከዚህ በኋላ ሌላ ነገር ከዚህ የከበደ ነገር ሊመጣ ይችላል በእኔና እሱ ህይወት ውስጥ ማለት ነው። ከዚህ በኋላ በትልቁ እንግዲህ ተፈትረን እዚህ ደረጃ ካየ ነው ከዚህ በኋላ ምንም ያጋጥመን ነገር የለም። ከዚህ በኋላ ያለው ነገር በጣም ቀላል እንደዛ ብለን ማለት አትችልም። አሁን አንቺን የምፈልገው ሶሲ እየነገርኩሽ ያለው ነገር ይገባሻል ብዬ ስለማስብ ነው። አንቺ በተረጋጋ መንፈስ ልታናግሪኝ ትችላለሽ። ትናንትናም ብቻዋን ስትጠራት ሌላ ልጅ ነው ጎትታ ይዛ የመጣችው አይደል? ከተግባባሽ እኮ ራስሽ መጀመሪያ እቺ ልጅ እንደዛ ስትጎዳ አይ በቃ ይቅር ቶሎ እንገረው ማለት ትችያለሽ። ያን ሁሉ ቀን ልጅ እንደዛ ማሳመም እኔ ተጎድቻለሁ። ገብቶሻል አይደል? ዛሬም ታይሽ አንቺ ጓደኛ የምታመም ነው እንዴ? ላስት ታይም ግን አንቺ እንደዛ ሰውን ገብቶሻል። ሄሉን እንደሻል ተናገርሻት። አይ ይሄ ነገር ይበቃል እዚህ ጋር ይቆም አላልሻት? አይ ይሄን ያህል ደረጃ ዛሬ ጓደኛሽ ታለቅሽና አንድ ነገር ስትሰይ ጓደኛ ሰንጥቀና ያለቀስኩት ይሄን ያህል ደረጃ አልሄደችም። ይሄን ያህል ደረጃ አልሄደችም። አዎ እኮ አልኩሽ ገባኝ። አሁን ጓደኛሽ ስትነካ ችግር ነው። የእሷ አካሄድና ያንተ አካሄድ አንድ አይደለም። ምንም ይሁን ማወቅ የፈለግነው ነገር ይለያያል። ማወቅ የፈለግነው ነገር ይለያያል ሊሆን ይችላል። እሱ እኔ ማረጋገጥና ማወቅ የፈለኩት ነገር ሌላ ነው። ሰው ማወቅ የፈለገችው ሌላ ነገር ነው። መግባት አይጠበቅብሽም ብለኸኛ እኔንም ሆነ ልዑልን። ስለዚህ እኔ በእናንተ መሀል መግባት አልፈልግም። ዛሬ እሺ እየጠየቅኩሽ ነው እየለመንኩሽ ነው። እኔ ምንም እንድትለምነኝ አልፈልግም። ለቅርብ ሰው አንቺ ነሽ ሶሲ። አይ ይሄ ነገር ታክሽን ትችላለሽ አንቺ። የሚባል ነገር የለም እዚህ። ይሄን ያህል ደረጃ ሄዳ እሷን መፈተን ማለት ምን ማለት ነው እንዴ? እቺ ልጅ እንዴት ነው የምታስበው? ገባ ከዚህ በፊት እኮ ፍቅረኛ የነበረች ልጅ ነው ይዘመታ አርግዛለች እያልካት ያለው ምን ያህል እንደምትጎዳ ታውቃለህ? ነገር የለም እዚህ ወደ ውስጥ ምንም ነገር የለም። ምንም ባይኖርሳ ለምን ማወቅ ፈልገው ነበር ማረጋገጥ ነበርብኝ። አረጋገጥ ለምን እና ሌላ ሰው በአንድ ሳምንት ልጅ የመጣው የት ነው የመጣው? ሌላ ሰው እኔ አይመለከተኝም። ሶሲ ፕሊስ አንቺ እንኳን አንደርስታንድ ምን ሆነሽ ነው? ቃቃ ጨዋታ እኮ አይደለም እዚህ ጋር ያዝኩት። በአንድ ሳምንት ልጅ የመጣች እንትን ነው ማወቅ ፈልጋለሁ። ይሄ ትንሽ ነገር ነው። ነገ ለማስታረቅ ስንጥር የሆነ ሴራ አላችሁ ትሉናላችሁ። የሆነ ነገር ለማስማማት ስንል ሴራ አለባችሁ። እንደዛ ነው የሚመስለው። አሁንም እኮ እንደዛ ነው የሚመስለው። አንድ ላይ እንድንሆን የምትፈልጊው ይመስላል። ለዛ ነው እንጂ ነገር ላንቺ መረዳት ከብዶሽ አይደል? ይኸውልህ ማነህ ያ እንዴት መሰለህ እናንተን ለመጥቀም ደንብን ስንሄድ እንኳን የሚወሰድብን ያለው ነገር ለክፋት ነው። በቃ እኚህ ሰዎች የሆነ ክፋት አለ ከሁለት ከእናንተ ህይወት ሁለቱ ካልወጡ ጥሩ አይደለም ይላሉ እነሱ ራሱ። ስለዚህ ለምን እየተሰደብኩኝ እኔ የማልፈለግበት ቦታ አልገኝም። እንደዛ ነሳ አይደለም። ለጥሩ ነገር ያደረግነው ዛሬ ይሄ ነገር እኮ ለክፋት ያደረኩት ነገር አይደለም። ወይ ደግሞ ሌላ ሴት ጋር ሰው ስልት አይደለም ያዝኝ አስታርቂኝ ያልኩሽ አይደለም። ለጥሩ ነገር እኮ ያደረግነው ነገር እኮ ነው ዛሬ እንደዚህ ሆነብን አይደለም። በመጥፎ እየተመለሰልን ያለው በቃ አንተም ብትሆን የነሳት ብለሃል። ድጋሚ በቃ እኛን ስለሚወዱ ኦዲየንስ እናንተም ቢወዱን በቃ እናንተ እንደፈለጋችሁ ስትጨቃጨቁ ላስ ይዞሽ መጣሽ አይደል? አዳምጪኝ፣ ተረጋጊና አዳምጪኝ። ያ ምንድነው ማዳምጥ? ይሄ ሁሉ ነገር እያለው ለምን እንደሆነ አይገባሽም እንዴ? አላምንህም ሲጀመር ማለት ምን ያረጋችሁ? ምን የተለየ ነገር አለ? ይሄ ሁቁማ እኮ እዚህ እየነገረች አይደል? ምንም ቢሆን እሷ ቀድሞ ፍቅረኛ ናት። ገባህ? ቢሆንስ ያሳመነው ይሄ ነገር አሳማኝ የሚሆነው እሷ ብትሆን ነው። ገብቶሻል? ሌላ ሴት በአንድ ሳምንት አርግዛለች ብዬ ማመጣው ነው ከየት ነው ማመጣው? ይሄ ነገር ቀላል አይደለም አይደል እንዴ? አዎ ደግሞ የምፈልገውን አውቄያለሁ። አትጋጭ፣ ዘመላ አትንካኝ። እኔን ጫፌ እንድትነካ አልፈልግም። ገባህ? ሶሲ ምንድነው ከአንቺ ችግር ለምጠረሽ? እኔ ምንም ችግር ኖሮብኝ አይደለም፣ ግን እሱ ያለውን ነገር እውነታውን ሊያስረዳሽ ይፈልጋል። ስለዚህ እስቲ መስማት እሱ
ሲመልስ ማያይ እየሰማሽ እያየሽ ነበር አይደል? እንዴት ድራማ እየሰሩ እንደነበር አብረው ሆነው እኔ ጅሎኝ ነበር በመሃላቸው። ጅል የለም ምንም አላቅ ጅሎኝ ነበር። ይሄ እኮ ለኔና ላንቺ እኮ ነው። በቃ አንድ ላይ ቤት እያገኘው ያ ሁላ ውሸት ነው ልትለኝ? በቃ ሆን ብለን ያረግ ነው። ምን ሆነሽ ነው? አረ ሌላስ ግን ይሄ በነገራችን ላይ ይቅርታ አድርጉልኝና ባለፈው የመጣስ ጊዜ ሲጎራረሱ የነበረው እሱም ፕራንክ ነበር። እኔ ግራ እሱ ቤት የሄደች ጊዜ አንድ ነገር እዚህ ጋር ልናገር። እኔ አንቺን ይቅርታ ተቀብያለሁ። ችግር የለውም ነኝ ካንቺ ጋር ሰላም ነው። አንቺ ምንም አላደረግሽም። በቃ እሷን ከተረዳሽ ታዲያ እኔ ምን አደረኩ ታዲያ? የተለየ ነገር እኮ ሌላ ያያርኩ እኔና አንተ ምንም ከዚህ በኋላ ምን ቀጥለው ነገር አይኖርም። ምን ስላደረኩ ምክንያቱም ምንም አላደረኩም። መፈተን ነበረብኝ። ተባበረች እኮ ነው በእኔ ምክንያት ነው አይደል? ጨረስኩኝ እኮ ማለት ከአንቺ ጋር ያለውን ነገር አወራን እኮ ጀስት ይሄ እኔ ምክንያት ነው። ግን ከሱ ጋር ምክንያት ደግሞ እንድትጣሉ አልፈልግም። ፋሚሊውን በጣም ማወቅ የነበረብኝ ነገር አለ አልኩሽ አይደል እንዴ? ረጋ በይና አዳምጪ። አንዴ እኮ ተረጋግተሽ ልታወሪ ሁሉ እየሞከርሽ አይደል? ምንም ማውራ ነገር ተረጋጊ እስኪ አንዴ ተረጋጊ። ምንም ማውራ ነገር የለም። ጨርሰናል። እናንተ ይኸውልሽ በቃ ያደረኩት ምንድን ነው የምንጨርሰው? በቃ ከእሷ ጋር ተነጋግረን ሆነ ብለን ነው እኮ ያደረግነው። በቃ እሺ ልክ አይደለም። ልክ እንዳልሆነ በቃ አምኗል። ስለዚህ እስቲ የሚለውን ነገር አዳምጪ። እንግዲህ ሊያወራሽ ስለፈለገ ነው የሚጠራውሽ እና እኔ እናንተ ጨርሰናል። ሰማካ ጨርሰናል። ቆየን ከጨረስን ጨርሰው ምን ማለት ነው? ምን ማለት ነው? ይቀላል ነገር ፓርሊ የሚጀምረው ምንድነው? በአንድ ጊዜ የምንጨርሰው ሄለን በቃ ማወቅ የነበረብኝ ነው ያወቅሁት። እኔ በቃ ማረጋገጥ ነበረብኝ። ከዚህ በላይ ምንድነው የምትፈልጊው? ቆይ ምን ነው የምትይው? ምንድነው ማድረግ ያለብኝ? ዝም ብለህ አንገቴን አትናቀኝ እሺ። ሁሉም ቦታ አንቀት ይችላል። ምን አይነት ሰው ነው ግን? ለምን አትረጋጊም? እስኪ ተረጋጊ። አንዴ እስኪ ተረጋጊና አዳምጪ። ያደረኩት ነገር ለኛ እንደሆነ ይግባሽ። አይገባኝም። መቼም አይገባኝም። መቼም አልረዳህም። ከዚህ በኋላ ጨርሻለሁ። እንደዚህ አይነት ጨዋታ ከመጀመሩ በፊት መጀመሪያ ማሰብ አለብህ። ገባ? እኔ እንዳንተ ርቀት አይደለም። ማረጋገጥ ነበረብኝ። ምንም የምታውቀው ነገር የለም። አንተ እኔ ፍቅረኛ ያለፈው ፍቅረኛ አምጥቼ እዚህ ጋር አንተ ላይ ድራማ ብሰራ ትቀበለኛለህ? ትቀበለኛለህ ወይ? እና ታዲያ እኔ ስለምን ለምንድን ነው እንዲለያያል? በቃ አዳምጪኝ። በቃ እኔ እኮ ነገር እኮ ቀለበት ስንት ነገር አስበናል። ቀለበት ምናምን የሚባለው ነገር ለእሷ አሰርላት ጨርሰናል። ለምን አፍስ ስነ ስርዓት አይኖርሽም? ሄሉ እኔ አንቺ አይደለሽም የምትነግሪኝ። ገብቶሻል? ስነ ስርዓት ያዥ፣ ስርዓት ያዥ። ምን ነው ልትመታኝ ነው? አይደለም ስርዓት አድርጊ። እንደዚህ እንድትናገሪኝ አልፈልግም። ምን ልታደርግ? እዚህ ጋር ቀልድ አይደለም እያወራሁሽ ያለሁት። እሺ ምን እያደረክ ነው? አይደለም እኔ በስነ ስርዓት እየነገርኩሽ። ለምን ነው አንቺ የምትቀልጂኝ? እኔ እናንተ ይሄን ያክል ደረጃ መሄድ አይጠበቅብንም። ጨርሰናል። ትናንት ማለቅ የነበረበትን ነገር እኮ ነው። ጎረምሳው ይዘሽ ልጁ ማን ነው ሲጀመር? ምን ነበር ቤትሽ እንደዛ ሲሆን ነበር? ምን ለማትፈልጉ ገና ብዙ ነገር አሳያለሁ ማለት ነው። እስከ ተገኑ ማሳየው ምን ልታረገኝ? ጭንቅላቴ ሞራሌ ላይ ነው። እሺ የተጫወትከው ስሜቴ ላይ። እሺ እኔ ገና ለገና ማለት ነው ከኔ አፍ ክፉ ጠብቀህ እንደዚህ አይነት ነገር ታደርጋለህ። ከኔ አፍ ክፉ ምንም ነገር አልወጣም። ከአንቺ አፍ ምንም ነገር አልወጣም። ምንም የተለየ ነገር ያደረግሽው ነገር የለም። ከእኔ ነበር ማወቅ የምፈልገው። በቃ አሳይተሽኛል። እሱ ምን ያክል እንደምትወጂኝ ምን ያክል እንደምታፈቅሪኝ አሳይተሽኛል። በጣም ነው የምጠላክ። በጣም እሺ ስነ ስርዓት ይኖርሽ። ሄሉ ልቀቀኝ። አትጎትተኝ። እጠላሃለሁ። በቃ አዎ እጠላሃለሁ። በጣም ነው የምጠላክ። ሄሉ ይሄ ውሸትሽን እንደሆነ እኮ አውቃለሁ። ምን እኔን አታዳምጪኝም? ይሄ ውሸትሽን ነው። በቃ እኔ ጋር ተመለሺ። አትግፊኝ። ለምን ነው የምትገፊኝ? ያው ለምን ነው የምትገፊኝ? እኔ እና አንተ በሰላም ብንለያይ ይሻላል። ዛሬ ነገ እንደዚህ የተመላለስኩ አንተ ጋር መጨቃጨቅ አልፈልግም። ገባ? እኔ ክብር ያለው ክብር አለኝ። እኔ እና አንተ ብቻ እናውራት። ቁጭ በይኝ። እኔ ተረጋጊ። ሄሉ ለምን እኔን አታዳምጪኝ? እኔ ለራሴ ክብር ያለኝ አውቃለሁ። ይገባኛል። ክብሬን ነው የተጫወትኩት። ክብርሽን እኮ ላሳይሽ ነው። ሄሉ ክብር ባለው ነገር እኮ ላገባሽ አይደል እንዴ? ከዚህ በላይ ምንድን ነው መሆን ያለበት? እናትህ በጌታ ይሄ አታስመስል። ያንቺ ብቻ አይደለው እንዴ ሄሉ? ማን አንተ? አዎ ያንቺ ብቻ እኮ ነኝ። አላምንህም። በቃ ይሄው እየነገርኩሽ እኮ ነው። አንተ ፊት ለፊትሽ እኮ ነው እየነገርኩሽ ያለው። ተደብቄ እኮ አይደለም የመጣሁት። ሄለን እሷን ይቅርታ አድርጌልሃለሁ። አንተም ይቅርታ አድርጌልሃለሁ። ግን ጨርሰናል። መቼም እንደ ድሮ መሆን አንችልም። እኔም የራሴን ነገር ዘና ፈታ ማለት እፈልጋለሁ ከተለያዩ ልጆች ጋር። ገባ? ይሄንን የምትፈልጊው በህይወትሽ ማድረግ የምትፈልጊው ነገር ይሄንን ነው። በቃ አንዳንዴ እስከ መቼ ድረስ ነው እንደዚህ የምትፈልጊው? ገባኝ። ቢሆንስ ጀስት ማግባት ግዴታ አይደለም። ገባ? ማግባት አግብቼ ምናምን ይሄ መኖር ግዴታ አይደለም። ምንድነው እያወራሽ ያለሽ? በቃ ፈታ ማለት ብቻ ነው የምፈልገው። ህይወቴ እንደዚህ ነው። ገባ? የሚያስደስተኝ ነገር ብቻ እያደረኩ ነው መኖር ፈልገው። ከዚህ በኋላ ይሄ እንደዚህ ቁም ነገር ምናምን ምንም ነገር ቁም ነገር ብያሽ ምንም የሚጠቅመኝ ነገር የለም። አንዳንዴ እድል የሚባል ነገር አለ። እጣ ፋንታዬ ነው። በቃ ሁሉም ሊያልፍ ይችላል። ሁሉም ያልፍ። አንተ መቼም አታገባኝም። ገባ? በወሬ አንድ ቁጥር ነው። በነገራችን ላይ አንዴ ተስፋችሁ እስከሚሟጠጥ ድረስ የሆነ ነገር ከገጠማችሁ በጣም ከባድ ነው። ሄሉ በጣም በተደጋጋሚ ስለተጎዳች ነው እንደዚህ የሁላ የምትለው ነገር እና አልፈርድባትም። እንዲህ ይህን ያክል ርቀት መሄድ የለበትም ብዬ ነው የማስበው።
ግን ደግሞ ያው ስለተናደደች ነው። ተረጋግታ እስከምትረጋጋ ንዴቷ እስከሚበርድላት ቢቆይ እናንትን ቢል አሪፍ ነው ብዬ ነው የማስበው። ምክንያቱም በጣም ተናዳለች ሄሉ ማለት ነው። እና እስከምትረጋጋ አብረው እርግጠኛ ብትሆን ግን የዝክን ያክል መሄዱ በጣም ከባድ ነው። እና ወዶቼ ግን እኔ በጣም እንትን ያለኝ መጀመሪያ ቀን ቤት ያገኛቻቸው ጊዜ እመጣለሁ አላለችው ምን አላለችውም። ቤት እንደዛ ሲጎራረሱ የነበረው እርግጠኛ ግን አይዶኑ ብቻ አላውቅም። ወዶቼ እናንተ እስኪ ሀሳብ አስተያየታችሁን ለእናንተ ሰጥቻለሁ። ኮሜንታተሮች በኮሜንት ሀሳብ አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበል ውዶቼ እያልኩኝ